ጤና ይስጥልን ክቡራትና ክቡራን እንዴት ናችሁ? ትናንትና በአውሮፓ ቻምፒየንስ ሊግ በጣም ጥሩ ጨዋታዎችን ተመልክተናል። ለእንግሊዝ ክለቦች ግን የዚህ የአውሮፓ ቻምፒየንስ ሊግ 16ቱ ጥሎ ማለፍ በጥሩ መንገድ የተጠናቀቀ አይደለም። ቸልሲ ማንቸስተር ሲቲ ተሸንፏል። አርሰናልና ኒውካስል ዩናይትድ ባቸው ውጤት አጠናቋል። ቶትናም እንዲሁም ሊቨርፑል ከትናንትና በስቲያ ደግሞ የተሸነፉ ቡድኖች ናቸውና ጥሩ ውጤት አልነበረም። እነዚህን ጨዋታዎች በተለይ ትናንትና የአርሰናል ከሌቨርኩሰን፣ ቸልሲ ከፓሪስ ሳን ዠርማ፣ ሪያል ማድሪድ ከማንቸስተር ሲቲ ያደረጓቸውን ጨዋታዎች የተመለከቱ ዝርዝር ጉዳዮችን እያነሳን እንቆያለን። ከማንቸስተር ዩናይትድ ጋር በተያዘ ለቀጣይ ለአስቶን ቪላ ጨዋታ ከጉዳቱ ያገገመ ተጫዋች አለ ተብሏል። በጥሩ ዜናነት እየተጠቀሰ ይገኛል። ሌሎችም ጉዳዮች አሉ። ከማንቸስተር ዩናይትድ ወጣ ብለን ደግሞ የኢብራሂማ ኮናቴ ጉዳይ በውል ማራዘም ጉዳይ ላይ አዳዲስ የተሰሙ መረጃዎች አሉ። እነዚህን ጉዳዮች እየነገርናችሁ እንቆያለን። በተለይ ግን ጨዋታዎቹ ላይ ምን ተባሉ፣ ቁጥሮች ምን ይላሉ፣ ዝርዝር ነጥቦች እናነሳለን። አስገራሚ አስተያየቶችንም ከጨዋታዎቹ በኋላ ትናንትና ተመልክተናል። የእናንተንም ሀሳቦች እየጻፋችሁልን መልእክቶቻችሁን እየላካችሁልን አብራችሁን ቆዩ። ወደ በኋላ ላይ ትናንትና በርከት ያሉ የጨዋታ ግምቶች፣ አስተያየቶች መጥተውልናል። የእናንተንም ሀሳቦች የምናስተናግድበት ጊዜ አለን። በቀጥታ ወደ ትናንትና ጨዋታዎች ነው የምናልፈው። አስቀድሞ ከተደረገው የአርሰናልና የባየር ሌቨርኩሰን ጨዋታ እጀምራለሁ። ከጨዋታው ጋር በተያዘ ብዙ የሚነሱ ነጥቦች አሉ። በተለይ ከመጀመሪያው ጨዋታው ከመደረጉ አስቀድሞ ከሚነሱ ሀሳቦች መካከል ስለ አርሰናል የሴት ፒስ አጠቃቀም፣ ከዛ በተጨማሪ ሚኬል አርቴታ ለምሳሌ በመልበሻ ቤት ቲም ቶክ ሲያደርግ ከዚህ በፊት በኦል ኦር ናቲንግ ዶክመንተሪ ላይ አምፖል ይዞ የአርሰናልን ተጫዋቾች ሲያነቃቃ ነበር። ሌቨርኩሰኖች ያንን በሚያስቅ መንገድ ቪዲዮ ሰርተውበት ነበር። በኦፊሻል በይፋዊ የሌቨርኩሰን የማህበራዊ ትስስር ገጾች ላይ የተለቀቀ ቪዲዮ ነበረ። መከፋፊያዎችን ያነሱ ሶኬቶችን እንዲሁ በፕላስተር ሲደፍኗቸው ነበሩ። አርሰናል ያንን አምፖል እንዳይጠቀም። ትናንትና ደግሞ ጨዋታው ከመጀመሩ በፊት ኖ ኮርነር አላውድ ብለው ምንም አይነት የማዕዘን ምቶች አይፈቀዱም ብለው አርሰናል ብዙ የማዕዘን ምቶችን ያስቆጠረው የአውሮፓ ቡድን እንደሆነ ይታወቃልና የማዕዘን ምት አይፈቀድም ብለው ለጥፈው ነበረ። በማህበራዊ ትስስር ገጻቸው ላይ የሚያስቁ ነገሮች ነበሩት። ወደ ጨዋታው ግን ስንመጣም በጣም አርሰናል ከዚህ በፊት በሳምንቱ መጨረሻ ያከናወነውን ጨዋታ ያስታወሰ መርሃ ግብር ነበር። ማንቸስተር ዩናይትድን 2-1 ቢያሸንፍም በጣም የተቸገረባቸው ጨዋታዎች እንደነበሩ እናስታውሳለን። ከጨዋታው ጋር በተያዘ ሌቨርኩሰን አስቀድሞ በአንድሬች 48ኛው ደቂቃ ላይ በ46ኛው ደቂቃ ላይ ባስቆጥራት ግብ ይመራ ነበር። ነገር ግን 89ኛው ደቂቃ ላይ 10 ዓመት በሌቨርኩሰን አሳልፏል። ከቨርስ ተቀይሮ ገባ። ከዛ በኋላ 89ኛው ደቂቃ ላይ ኖኒ ማዱዌኬ ላይ የተሰራውን የፍጹም ቅጣት ምት ተጠቅሞ ግብ አስቆጥሯል። ከጨዋታው መጠናቀቅ በኋላ ብዙ ሀሳቦች የሚነሱበት ጨዋታ እንደነበረ ተመልክተናል። ስለ ጨዋታው ዝርዝር ነገሮች እናነሳለን። ቡካዮ ሳካ ተቸግሮ ነበረ ትናንትና። አንድሪች ግብ ካስቆጠረ በኋላ ካስፐር ሆልሞን የቀድሞ የዴንማርክ ብሔራዊ ቡድን አሰልጣኛውን የሌቨርኩሰን አሰልጣኝ ናቸው ወደ ኒኮላስ ጆቨር ቀረብ ብለው የሰጡት አስተያየት በጣም ሲያነጋግር ነበረ። አሁን እኔ ነኝ የሴት ፒስ አሰልጣኙ ብለው ሌቨርኩሰን፣ ምክንያቱም ከሴት ፒስ ነበረ ግብ አስቆጥሮ አርሰናልን መምራት የቻለው። ዳቪድ ራያ የሚገርም ሴቭ አድረገ። ኳሷን በግንባር የተሞከረች ኳስ አወጣና በመልሱ የዚህ የማዕዘን ምቱ ግን አርሰናል ላይ ተቆጠረና የሴት ፒስ አሰልጣኙ እኔ ነኝ በሚል በቀልድ መልክ የተናገሩት አስተያየት ነበረ። ኖኒ ማዱዌኬ ተቀይሮ ገብቶ በጣም ጥሩ ነበረ። ስለ ቡካዮ ሳካ እናነሳለን። ኖኒ ማዱዌኬ ግን ከጨዋታው መጠናቀቅ በኋላ ማሸነፍ ካልቻልን አቻ መውጣታችን ጥሩ ነው፣ አለመሸነፋችንም ጥሩ ነው። በጣም በእርግጠኝነት የምንናገረው ቀጣይ በለንደን በሚደረገው የቀጣይ ሳምንት መርሃ ግብር ላይ ሁሉ ነገር ያበቃለታል፣ አሸንፈን ወደ ቀጣይ ዞር እናልፋለን የሚል አስተያየቱን ሰጥቷል። ኖኒ ማዱዌኬ በጣም ጥሩ ነበረ። ተቀይሮ ከገባ በኋላ ሁሉ ነገሮችን ቀይሯል። ከቨርስ በጣም ከጉዳት ከተመለሰ በኋላ በጥሩ ፎርም ላይ ይገኛል። በቅርብ ጨዋታዎችም ላይ ያንን ሲያሳይ ነበር። ዳግም ሴትባክ አጋጥሞት መጠነኛ ጉዳት አጋጥሞት ድጋሚ ከሜዳ ውጭ ሆኖ ነበረ። ነገር ግን ትናንትና በሌቨርኩሰን ላይ ግብ አስቆጠረ። ከሰንደርላንድ ጋር አሲስት አድርጓል። ቸልሲ ላይ እንደምናስታውሰው ግብ አስቆጥሯል። ያቺን በጣም አስፈላጊ የነበረች
ግብ ነበረች። ከዛ ውጪ ከአርባ ጋር በነበረው ጨዋታ ቻምፒየንስ ሊግ መርሃ ግብር ላይ አሲስት አድርጓል፣ ግብ አስቆጥሯልና ጥሩ ነው መመለሱ። ማርቲን ኮሄን ከጨዋታው መጠናቀቅ በኋላ የሰጣቸው አስተያየቶች አሉ። ከአርሰናል ጋር በተያዘ ሰከንድ ሃፍ ላይ በጣም ስሎፒ ነበረ፣ በጣም ተቸግሮ ነበረ በተለይ የመጀመሪያዎቹ ደቂቃዎች ላይ፣ ለዛም ነው የተቀጣው። ከዛ በኋላ ግን ማኔጅመንታል ዲሲሽን ያስፈልግ ነበረ፣ ምክንያቱም ቡካዮ ሳካን ማስወጣትና ኖኒ ማዱዌኬ መግባቱ ትክክለኛ ውሳኔ ነው። የእሱ ምርጥ ምሽት አልነበረም። ምክንያቶች አሉ። የእሱ ችግሮች አይደለም፣ የስትራክቸሩ አይደለም። በራይት ሃንድ ሳይድ ወይም በዚህ በቀኝ መስመር ቦታ ላይ ትክክል ያልሆኑ ነገሮች አሉና ማዱዌኬ ሲገባ ነገሮች ተስተካክለዋል ብለዋል። አርሰናል ግን እንደዚህ አይነት እድሎች ያስፈልጋሉ። በአውሮፓ ቻምፒየንስ ሊግ ላይ ረጅም ለመጓዝ የሚያስፈልጉ ነገሮች ካሉ እንደዚህ አይነት ወሳኝ ሰዓት ላይ ቅያሬዎችን ማድረግ በሚችልበት ሰዓት ላይ አስፈላጊ ነገሮች ይኖራሉ፣ እድሎችም ያስፈልጉታል ብሏልና ጥሩ ውጤት ነው ብሎ መናገር ይቻላል። በተለይ ከጨዋታው አጠቃላይ ከአርሰናል እንቅስቃሴ አንጻር ሳይሸነፍ ወደዚህ ወደ ሜዳው ወደ ኤምሬትስ ስቴዲየም መመለሱ አስፈላጊ ነው ብሎ መናገር ይቻላል። ብዙ ጊዜ ግን ከዚህ ከቡካዮ ሳካ ጋር በተያዘ ደብላፕ እያደረጉ ለ2 ለ3 በጣም ቡካዮ ሳካ አስቸጋሪ በጣም ከባድ ተጫዋች እንደሆነ ስለሚታወቅ ያንን ነገር ለመፍጠር ይሞክራሉ። በሁለት ተከላካዮች ወይም በአንድ ተከላካይና በአንድ አማካኝ ለመከላከል ይሞክራሉና በውድድር ዓመቱ ብዙ ጊዜ እየተቸገረ ያለበት ዋነኛው ምክንያት ያ ነው። ያንን በደንብ የተመለከትንበት ነው። ገብርኤል ማርቲኔሊ የተሻለ የተንቀሳቀሰበት ነበረ ብሎ መናገር ይቻላል። ለሁሉም በአርሰናል በኩል ትናንትና ከሜዳው ውጭ ነው ዳግም የተጫወተው። ባለፉት 17 ጨዋታዎች በሚያስገርም ሁኔታ አርሰናል በሚገርም ሁኔታ 6ቱን ብቻ ነው በሜዳው የተጫወተው። 11 ከ17 ጨዋታ 11ዱን ከሜዳው ውጭ የተጫወተበት ነው። የመጨረሻ 8 ጨዋታዎችን ብንመለከት 6ቱን ከሜዳ ውጭ ያደረጋቸው መርሃ ግብሮች ነበሩ። ለምሳሌ የመጨረሻ 3 ጨዋታዎች ላይ ባየር ሌቨርኩሰን፣ ማንስፊልድ ታውን፣ ብራይተን ከሜዳው ውጭ ያደረጋቸው ጨዋታዎች ነበሩ። ከቼልሲ ጋር በሜዳው፣ ቶትናም ስፐር፣ ወልቭስ ከሜዳው ውጭ ያደረጋቸው ጨዋታዎች ነበሩ። ዊጋን አትሌቲክን በሜዳው ገጠመ፣ ብሬንትፎርድን ከሜዳው ውጭ፣ ቼልሲና ሰንደርላንድን በሜዳው፣ ከዛ በፊት ሊድስ ዩናይትድን ከሜዳው ውጭ የገጠመበት እንዲሁም የሆነ ሳምንት ላይ 4 ጨዋታዎችን ፖርትስመዝ፣ ቼልሲ፣ ኖቲንጋም ፎረስት እንዲሁም ደግሞ ኢንተር ሚላንን ከሜዳው ውጭ ገጥሞ ነበርና ቀጣይ መርሃ ግብሮች ግን እንደዛ አይደሉም። ቀጣይ ፊክስቸሮችን ብንመለከት በሜዳው ኤቨርተንን ይገጥማል፣ ባየር ሌቨርኩሰንን በሜዳው ይገጥማል፣ ማንቸስተር ሲቲን በዌምብሌ ስቴዲየም ኒውትራል ሜዳ ላይ የሚደረግ የካራባኦ ካፕ ፍጻሜ ይደረጋል። ከዛ በኋላ የኢንተርናሽናል ብሬክ ይመጣል። ከኢንተርናሽናል ብሬክ በኋላ ከአገራት ጨዋታ በኋላ ሳውዝሃምፕተንን ከሜዳው ውጪ፣ ቦርመዝን በሜዳው፣ ማንቸስተር ሲቲን ከሜዳው ውጪ ደግሞ ይገጥማል። በእርግጥ ከመጨረሻዎቹ ጨዋታዎች አብዛኞቹ በሜዳው የሚያከናውናቸው መርሃ ግብሮች ናቸው። ሊያንድሮ ትሮሳርድ ትናንትና አልነበረም። አሰልጣኝ ሚኬል አርቴታ ተጠይቆ ነበረ ለምንድን ያልነበረው በሚል ልምምድ ሰርቷል፣ ነገር ግን ኮንፈርተብል አይደለም፣ ትንሽ ህመም ይሰማኛል አለ። ስለዚህ 100% ጤነኛ እስኪሆን መጠበቅ ነበረብን የሚል አስተያየቱን ሰጥቷል። ሌላኛውን ጨዋታ እንመልከት። ቸልሲ ከፓሪስ ሳን ዠርመን ያደረጉት ጨዋታ በጣም አጓጊ መርሃ ግብር ነበረ። ከጨዋታው ጋር በተያዘ አስቀድሞ ብራድሌ ባርኮላ 10ኛው ደቂቃ ላይ በጣም ከረጅም ጊዜ በኋላ ነበረ በቻምፒየንስ ሊግ ግብ ያስቆጠረው። ብራድሌ ባርኮላ ግብ እንዳስቆጠረ 10ኛው ደቂቃ ላይ 28ኛው ደቂቃ ላይ ማሎ ጉስቶ አቻ አደረጋቸው። ዴምቤሌ ኦዝማን ዴምቤሌ በጣም በሚገርም የመልሶ ማጥቃት ግብ ለምሳሌ አትሌቲኮ ማድሪድ ያደረገው ጨዋታ ላይ ዩሊያን አልቫሬዝ እንዳስቆጠራት አይነት ግብ ነው ያስቆጠሩ። ረጅም የሜዳውን ክፍል እየነዳ ከራሱ የግብ ክልል አካባቢ የተነሳ ኳስ ነበረ። ዴምቤሌ ፍጥነቱን የራሱን የግል ክህሎቱን ተጠቅሞ ያስቆጠራት ግብ ነበረች 40ኛው ደቂቃ ላይ። ከዛ በኋላ ፈርናንዴዝ ኤንዞ ፈርናንዴዝ 57ኛው ደቂቃ ላይ አቻ ያደረጋቸው። 2-2 ቀጠለ ሲባል ግን ከሰሞኑ የመለያቸው ብርቱካናማ የግብ ጠባቂ መለያ ለብሶ የገቡ የእንግሊዝ ግብ ጠባቂዎች ዋጋ እየከፈሉ ነው የሚል ቀልድም እንዲቀለድም ጭምር ምክንያት የነበረ ነበር። ፊሊፕ ጆርገንሰን በጣም የተሳሳታት ኳስ ቪቺኒያ ጋር ደርሳ ቪቺኒያ በቀላሉ ቼፕ አድርጎ አስቆጠረ። ክቫራትስኬሊያ ከዛ በኋላ 86ና 94ኛው ደቂቃ ላይ 2 ግቦችን አስቆጥሮ ጨዋታው ሌላ መልክ የነበረው መርሃ ግብር ነበረ። 5-2 በሆነ ውጤት ተጠናቋል። ቸልሲ
በጣም እድሉን አጥብቦ የተመለሰበት ጨዋታ ነበረ ብሎ መናገር ይቻላል። ለኤንዞ ፈርናንዴስ ወደ በኋላ ላይ ስለሱ የምናነሳቸው ነገሮች አሉና በዚህ ሳምንት ላይ የተደረጉ የእንግሊዝ ክለቦች ያደረጓቸው ጨዋታዎችን ብዙ የሚባልባቸው ናቸው። ሊያም ሮዜነር በጣም የሚያበሳጭ ውጤት ነበረ ብለዋል። አብዛኛውን የጨዋታ ጊዜ ደስተኛ ነበርኩ፣ ነገር ግን የመጨረሻዎቹ 15ና 20 ደቂቃዎች ላይ በጣም ክሬዚ ነበረ፣ የእብደት ነበረ፣ በጣም ብዙ ስህተቶችን የምንሰራበት ነበረ ብለው አስተያየታቸውን ሰጥቷል። በተለይ እንደዚህ አይነት ሴት ባኮች ላይ ጥያቄዎችንም አንስተዋል። በጣም ህመም ያለው ስኮር ላይ ነው ግቦቹ የተቆጠሩበት፣ የግቦቹ ብዛት ደግሞ በጣም የሚያበሳጭ አይነት ነው የሚል አስተያየታቸውን ሰጥቷል። ፔድሮ ኔቶ ትናንትና አንድ ነገር አድርጎ ነበር። የፓሪስ ሰን ዠርማን ኳስ አቀባይ ገፍትሮ ጥሎት፣ አዳጊውን ገፍትሮ ጥሎት በሚያነጋግር ሁኔታ የተመለከትነው እንቅስቃሴ ነበር። ከዛ በኋላ ፔድሮ ኔቶን በተመለከተ እንግዲህ የሰራውን ስህተት አላየሁትም፣ ነገር ግን በክለቡ ስህተቱ በጣም ይቅርታ የሚያስጠይቅ ከሆነ እንደ ክለብ ይቅርታ ጠይቃለው ብለው ሊያም ሮዜነር ይቅርታ ብለዋል። ነገር ግን እድሎች የሉንም ማለት አይደለም ብለዋል። ፊሊፔ ጆርገንሰን ዳግም እንደ ኬኔስኬ የቶትናሙ ግብ ጠባቂ ስህተቶችን ሰርቷል። ቼልሲ በጣም መከላከሉ ላይ ደካማ የነበረበት ነበር። በፓሪስ ሰን ዠርመን የተቀጣበት አይነት ጨዋታ ነበርና ሳንቼዝ ወይስ ደግሞ ፊሊፔ ጆርገንሰን ተብለው ተጠይቀው ነበር። ሁለቱም የተለያዩ ኳሊቲዎች አሉት። ለምሳሌ ክሮሶችን በማዳን ረገድ፣ ኳሶችን በማዳን ሮበርት ሳንቼዝ በጣም ጥሩ ግብ ጠባቂ ነው። ፊሊፔ ጆርገንሰን ደግሞ በእግሩ ኳስ በመጫወት በጣም ጥሩ ግብ ጠባቂ ነው። ለምሳሌ ቪሊያን ስናሸነፍ የእሱ አስተዋጽኦ ከፍተኛ ነበር የሚል አስተያየታቸውን ሰጥቷል። ለቼልሲ ግን ጥሩ ውጤት አልነበረም ብሎ መናገር ይቻላል። የመልሱን ጨዋታ አክብዶ የቤት ስራውን አብዝቶ የተመለሰ ቡድን ነው። ሪያል ማድሪድ ከማንቸስተር ሲቲም ያደረጉት ጨዋታ በጣም የሚያስገርም አይነት መርሃ ግብር ነበረ። 45.5 በመቶ ለማንቸስተር ሲቲ ቅድሚያ ግምት የተሰጠ፣ ጨዋታው በስፔን በማድሪድ ከተማ በሳንቲያጎ በርናባው እንደሚደረግ ቢታወቅም ባሉበት ወቅታዊ ብቃት አንጻርም ጥሩ እድል የተሰጠው ለማንቸስተር ሲቲ ነበረ። ነገር ግን ፌዴሪኮ ቫልቬርዴ 20ኛው 27ኛውና 42ኛው ደቂቃ ላይ በተጫዋችነት ታሪኩ የመጀመሪያ ትሪኩን ሰርቶ ሪያል ማድሪድ 3-0 በሆነ ውጤት ማሸነፍ ችሏል። ጨዋታውም በሁለተኛው አጋማሽ ሌላ ግብ የተመለከትንበት መርሃ ግብር አልነበርም። ፍጹም ብልጫ የነበረበት ቡድን አልነበረም። በእርግጥ ከሪያል ማድሪድ ጋር በተያዘ በመልሶ ማጥቃት በደንብ መቅጣት እንደሚችል አሰልጣኝ ፔፕ ጋርዲዮላም ከጨዋታው መጠናቀቅ በኋላ ያነሳቸው ሀሳቦች አሉ። የመልሶ ማጥቃት ቡድን ነው፣ ያንን ኳሊቲ በደንብ መጠቀም የሚችሉ ቡድን እንደሆነ ተመልክተናል። ለምሳሌ የመጀመሪያዋ ግብ ስትቆጠር ለምሳሌ ኒኮ ኦራሌ ላይ ሮጦ ዶናሩማም ሲወጣ ዶናሩማንም አልፎ ያስቆጥራበት መንገድ በጣም የሚያስገርም ነው። ያቺ ኳስ የተነሳችው ለምሳሌ በቀጥታ ከቲቦ ኮርቷ ነበረ። ዶናሩማ ጥሩ ነበር በምሽቱ። ቲቦ ኮርቷ አስደናቂ ኳሶችን ሲያደን ተመልክተናል። በጣም ጥሩ ፉክክር የታየበት ነበረ። ነገር ግን አሰልጣኝ ፔፕ ጋርዲዮላ እንዳለው ጨዋታው በጣም ጠባብ እድል ነው ያለን ከዚህ በኋላ የሚል አስተያየቱን ሰጥቷል። ሁለቱ ቡድኖች እንግዲህ በአመታት በጣም ደጋግመው ተገናኝተዋል። ለምሳሌ በቅርብ ጊዜ ላይ የ12 ጊዜ የተገናኙበት ጨዋታ ነው። ሪያል ማድሪድ በጣም በዚህ ውድድር ላይ አስፈላጊው ጉዞን ማድረግ ነበረበት። ለምሳሌ ትሬንት አሌክሳንደር አርኖልድ ከጨዋታው መጠናቀቅ በኋላ ያለንበትን ሜንታሊቲ የአእምሮ ደረጃ ያሳየንበት ነው። ምንም አይነት ጉዳቶች ቢያጋጥሙም ይህ ውድድር ማለት ለሪያል ማድሪድ ለሪያል ማድሪድ ደጋፊዎች በጣም አስፈላጊው ብዙ ትርጉም ያለው ውድድር ነው የሚል አስተያየቱን ሰጥቷል። ያንንም የተመለከትንበት ነበረ። ኒኮራ ላይ ቫልቬርዴን ሮጦ መድረስ ያልቻለበት በጣም ጥሩ ኳሶችን ቫልቬርዴ ያስቆጠረበት ነበር። የራሱን የግል ክህሎቶች በተለይ ሶስተኛዋ ግብ ላይ ከዲያዝ ጋር የተጣመሩበት ጥምረት በጣም አስገራሚ ነበር። ኬሊያን ኤምባፔ፣ ጁድ ቤሊንጋም እና ሮድሪጎ ባይኖሩም ግን ቫልቬርዴ ራሱ ኬሊያን ኤምባፔ ሆኖ ያመሸበት ጨዋታን ተመልክተናል። በ42 ደቂቃዎች 3 ግቦችን አስቆጥሮ ነገሮቹ በዛ የተጠናቀቁ ይመስላል። ለምሳሌ ቁጥሮችን እንመልከት። 3-0 ነው የተጠናቀቀው። ሪያል ማድሪድ 2.6 ኤክስፔክትድ ጎል ነበረው። ማንቸስተር ሲቲ ግን ግልጽ የግብ ሙከራዎችን ብዙ አልሞከርም። 0.6
ኤክስፔክትድ ጎል ነበረ። በሾት ስንመለከት 12-8 ሪያል ማድሪድ ይበልጣል። በኦን ታርጌት ሙከራዎች 7-4 ናቸው። በፖሴሽን ግን ማንቸስተር ሲቲ ይበልጣል። ነገር ግን ፖሴሽን ውጤት ሆኖ አልወጣም ለማንቸስተር ሲቲ። አጠቃላይ ነገሮች ያንን በደንብ የሚገልጹ ናቸውና በጣም ጥሩ አትሪኮን የሰራበት ጨዋታ ነበረ። ሌሎችም ግን ሊነሱ የሚችሉ ጥያቄዎች አሉ። የማንቸስተር ሲቲ የተጫዋቾች ምርጫም ባክፋየር አድርጎ ራሱ ላይ እንዳመታኮስ ሆኖ ማንቸስተር ሲቲን አሰልጣኝ ፔፕ ጋርዲዮላን ዋጋ አስከፍሎታል። ትልቅ የአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ እንደዚህ አይነት ስህተቶችን ሲሰራ ተመልክተናል። ነገር ግን ይህ ውጤት ለአልቫሮ አርቤሎዋ የማድሪዱ አሰልጣኝ በጣም አስፈላጊ እንደነበረ ተመልክተናል። ምክንያቱም ከዚህ በኋላ በውድድሩ ላይ ለመቆየት በጣም ትልቁን እርምጃ ተወጥቷል። ትናንትና ቪኒ ጁኒየር አሲስት አድርጓል። በአውሮፓ ቻምፒየንስ ሊግ ላይ 5 ምርጥ አሲስት ያደረጉ ተጫዋቾችን ብንጠራ 5ኛ ደረጃ ላይ ይቀመጣል። ክርስቲያኖ ሮናልዶ ቀዳሚ ነው፣ 42 አሲስቶች አሉት። አኒየል ዲማሪያ 41፣ ሊዮኔል ሜሲ 40፣ ኔይማር ጁኒየር 33፣ ቪኒ ጁኒየር በ31 5ኛ ደረጃ ላይ የተቀመጠበትን ቁጥር ያስመዘገበበት ነበር። ከጨዋታው መጠናቀቅ በኋላ ቲየሪ ሄንሪ በጣም አስገራሚ አስተያየት ሰጥቷል። የሪያል ማድሪድ አላቅም፣ ስለ ሪያል ማድሪድ ምን ማለት እንዳለብኝ ይላል። ማሊያቸው ላይ ምን እንዳለ እንኳን አላቅም። ለምሳሌ እኔ ያንን የሪያል ማድሪድን ማሊያ መላጣዬ ላይ ባድርገው፣ ጭንቅላቴ ላይ ባድርገው ጸጉሬ ዳግም የሚበቅል ይመስለኛል የሚል አስተያየቱን አስገራሚ አስቂኝ አስተያየቱን ሰጥቷል። በትክክልም ግን ሪያል ማድሪድ በጣም ወሳኝ ድል ያስመዘገበበት ነበረ። ትናንትና ቦዶ ግሊምት ከስፖርቲንግ ሊዝበን ያደረጉትም ጨዋታ ቦዶ ግሊምት 3-0 በሆነ ውጤት ኖርዌይ ላይ ጨዋታውን ገሎታል ማለት ይቻላል። 3-0 አሸንፏል። ትልልቅ ቡድኖችን ሪያል ማድሪድ፣ ማንቸስተር ሲቲን፣ ኢንተር ሚላንን ያሸነፈው ቡድን ነው። አሁንም ወደ ቀጣዩ ዙር ለማለፍ ሰፊ ድል አለው። ካለፈ የሚጋጠመው የሚደርሰው ከአርሰናልና ከሌቨርኩሰን አሸናፊ ጋር እንደሆነ ይታወቃል። ስለዚህ ሌላ ተአምራዊ ጉዞን እያደረገ ይገኛል። 3-0 አሸንፏል። በመልሱ የሚያደርገው ጨዋታ ወደ ፖርቱጋል ወደ ሊዝበን ጨዋታው አምርቶ የሚደረግበት መርሃ ግብርም የበለጠ የሚጠበቅ ነው። ትናንትና በፒኤስጂ በኩል ክቫራትስኬሊያ ተቀይሮ ገብቶ 62ኛው ደቂቃ ላይ አሲስት አድርጓል። 2 ግቦችን አስቆጥሯል። የጨዋታው ኮከብ ተብሎ ተመርጧል። ፌዴሪኮ ቫልቬርዴ የጨዋታው ኮከብ ነበረ በማንቸስተር ሲቲ እና በሪያል ማድሪድ ጨዋታ ላይ። ለሁሉም ጥሩ ጨዋታዎች ነበሩ። እንዴት ተመለከታችሁት? ትናንትና ግን የእናንተ ግምቶች በስፋት መጥተውልናል። ወደ ሌሎች አጫጭር ጉዳዮቻችን ከማለፋችን በፊት የእናንተን ግምቶች እናንሳ። ግምቶቻችሁን እንዲሁም ሀሳብ አስተያየቶቻችሁ በብዛት መጥተውልናል። ትናንትና ከመጡልን መልእክቶች መካከል የማድሪድ ደጋፊ ነኝ ብሎናል ልጃኔ ከደቡብ አፍሪካ። ሪያል ማድሪድ 2-1 ሲቲን ያሸንፋል ብሎ ነበረ። ሬድዋን ሁሴን ትናንትና ጥሩ ግምቶችን ልኮልን ነበረ። ዛሬም ዳግም በላከልን መልእክት 3-0 ያሸንፋል ብሎ ነበረ። ፓሪስ ሰን ጀርመን 2-1 ቸልሲን ያሸንፋል። ሪያል ማድሪድ በሲቲ 2-1 ይሸንፋል። ቦዶ ግሊምትና ስፖርቲንግ ሊዝበን 2-2 ብሎ ነበረ። ቶማስ ማን ዩናይትድ ቦዶ ግሊምት 2-2 ከስፖርቲንግ ሊዝበን ጋር። ሪያል ማድሪድ ደግሞ ሲቲን 1-0 ያሸንፋል። ከደቡብ አፍሪካ ስዌቶ የጻፈልን መልእክት ነበረ። ኑር አብዱ ከልብ እናመሰግናለን። ሌቨርኩሰን 2-1 በሆነ ውጤት የቶማስ ግምት ነው። በአርሰናል ይሸነፋል ብሎ ነበረ። መርጊያ 4-1 ብሎ የላከልን አድማጫችን ነው። ነጅብ ሰንገሮ ከናይሮቢ ኬንያ የላከልን መልእክት አለ። ቸልሲ ደጋፊ ነኝ፣ ኒውካስል ዩናይትድ ምርጥ ጨዋታ ሳይቶን ነበረ ብሎናል። ሌቨርኩሰን 3-2 በአርሰናል ይሸነፋል። ቸልሲ የነበረውን ጨዋታ ከፓሪስ ሰን ጀርመን ጋር 3-2 ያሸንፋል። ስፖርቲንግ ሊዝበን ቦዶ ግሊምትን የሚገጥምበት ጨዋታ ላይም እንዲሁ ግምቱን ልኮልን ነበር። በተለይ ሪያል ማድሪድ ከሲቲ 2-2 ይጠናቀቃል ብሎ ነበረ። ኢዮኒ በማድሪድና በሲቲ ጨዋታ ላይ ማድሪድ 3-0 በሆነ ውጤት ይሸነፋል ብሎ ነበር። በተቃራኒው ሪያል ማድሪድ 3-0 በሆነ ውጤት አሸንፏል። ሲሳይ ሰላም ቤስቶች እንዴት ናቸው? የትናንትና ጨዋታ በጣም የሚገርም ነበረ። ባየር ሙኒክ ከአታላንታ እንዲሁም ደግሞ አትሌቲኮ ማድሪድ ከቶትናም ጋር ጥሩ ጨዋታዎች ነበሩ ብሎናል። ዛሬ አርሰናል 3-1 ያሸንፋል ብሎን ግምቱን ልኮልን ነበር፣ አልተሳካለትም። ሲሳይ የአርሰናል ደጋፊ ነው። ቸልሲ 3-2 በሆነ ውጤት ያጠናቀቃል ብሎ ነበረ በፓሪስ ሰን ጀርመን አሸናፊነት። ሪያል ማድሪድ ደግሞ በሲቲ 3-1 ይሸነፋል የሚል ግምቱን ልኮልን ነበር። እስካሁን ግን ማንም አድማጭ በትክክል የገመተ አድማጭ አላገኘውም። ኤርሚያስ ሞሐመድ ፓሪስ ሰን ጀርመን ያሸንፋል 2-1፣ አርሰናል ደግሞ ተቸግሮ 2-1 ያሸንፋል፣ ሲቲ 3-1 ያሸንፋል ብሎ ነበረ። የቦዶ ግሊምትን ድልም ገምቶ ነበር። ነገር ግን ግምቶቹ ትክክል አልነበሩም። ዮሐንስ 2-0 በሆነ ውጤት ሌቨርኩሰን አርሰናልን በሚገጥምበት ጨዋታ ላይ አርሰናል ያሸንፋል፣ እንዲሁም ደግሞ ማንቸስተር ሲቲ 2-1 በሆነ ውጤት ሪያል ማድሪድን ያሸንፋል ብሎ ነበረ። ሙልጌታ ከደቡብ አፍሪካ የዘወትር አድማጫችን ነው። ሪያል ማድሪድ
በዚህ ጨዋታ ላይ በድል ያጠናቅቃል የሚል ግምቱን ልኮልን ነበረ። ካሸነፈ ትንሽም ቢሆን ጫናው ይቀንስለታል፣ ከተሸነፈ ግን ከባድ ነው ብሎን ነበረ። እንዳለውም አሸንፎ ጫናውን ማቅለል ችሏል። ፓማባይ ስለ ጻፍክልን መልእክት ከልብ እናመሰግናለን። አየለ ወልዴ ባለቨርኩሰን 0 አርሰናል 3 ፒኤስጂ 3 ቼልሲ 1 ሪያል ማድሪድ 3 ማንቸስተር ሲቲ 2 ብሎ ግምቱን ልኮልናል። አህመድ ከጅቡቲ አርሰናል 3-2 ሊቨርኩሰንን ያሸንፋል፣ ማድሪድ ደግሞ 4-2 ያልቃል ብሎ ነበረ። እንዲሁ በትክክል የተገመቱ ግምቶች አይደሉም። አኪ ከደቡብ አፍሪካ የሊቨርኩሰን ጨዋታ አርሰናል 2-0 ያሸንፋል፣ ማድሪድ 3-1 በሆነ ውጤት ያሸንፋል፣ ፓሪስ ሰን ጀርመን ባቻ ውጤት ይጠናቀቃል ብሎ ነበር። ታጋይ ከዋሳ ቼልሲ ያሸንፋል፣ አርሰናል ያሸንፋል፣ ማንቸስተር ሲቲ ደግሞ ይሸነፋል ብሎን ግምቱን ልኮልናል። በትክክል የተሻለ ማንቸስተር ሲቲን ውጤት ገምቷል። አሸናፊ ከደቡብ አፍሪካ የቼልሲና ፒኤስጂ 2-2፣ ማድሪድ 3-1 ይሸንፋል፣ አርሰናል ደግሞ 2-1 በሆነ ውጤት ያሸንፋል ብሎ ግምቱን ልኮልን ነበረ። በትክክል የተገመቱ ግምቶች የሉም። ኃይሌ ሚካኤል የላከልን መልእክት ነበር። ታሪኩ ከደቡብ አፍሪካ የቼልሲንም የማንቸስተር ሲቲንም የአርሰናልም ግምቶች ልኮልን ነበር። ነገር ግን በትክክል አልመጡም። ሁላችሁንም ግን ስለተሳትፏችሁ ከልብ እናመሰግናለን። ቀጣይ ጨዋታዎች ይጠበቃሉ። በዚህ በአውሮፓ ቻምፒየንስ ሊግ ላይ የእንግሊዝ ክለቦች ሊቨርፑል ተሸንፏል፣ ኒውካስል ዩናይትድ እና አርሰናል ባቻ ውጤት አጠናቋል። ቼልሲ፣ ቶትናም፣ ማንቸስተር ሲቲ ተሸንፏል። የመልሱ ጨዋታ በቀጣይ ሳምንት በሜዳቸው ኒውካስል ዩናይትድ ብቻ ወደ ካምፕ ኑ ሄዶ ይጫወታል። ማድሪድ ወደ ኢትሃድ ስቴዲየም ይመጣል። እንዲሁም ደግሞ ሌቨርኩሰን ከአርሰናል ጋር በኤምሬትስ ስቴዲየም፣ ቶትናም በቶትናም ሆትስፐር ስቴዲየም አትሌቲኮ ማድሪድን ያስተናግዳል። ቼልሲም በስታንፈርድ ብሪጅ ከፓሪስ ሰን ጀርመን ጋር ይጫወታሉና በጣም አስፈላጊ መርሃ ግብሮች ናቸው። የመልሱ ጨዋታዎችን እስቲ ከወዲሁ ግምቶቻችሁን ልትልኩልን ትችላላችሁ። ምን አይነት ጨዋታ ሊሆን ይችላል? ማን ነው እድለኛ ወደ ቀጣይ ዙር የሚያልፍ የሚለው በጣም የሚጠበቅ ጉዳይ ነው። ኬንዞ ፈርናንዴዝ ጋር በተያዘ የቸልሲው ተጫዋች ምናልባት ቸልሲ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ከሆነ እንደ ሌኪፕ ዘገባ ከፓሪስ ሰን ጀርመን ጋር ንግግር ጀምሯል። የ5 ዓመቱ አርጀንቲናዊ የዓለም ዋንጫ አሸናፊ ነው። በዚህ በክረምቱ የዝውውር መስኮት ፓሪስ ሰን ጀርመንን ለመቀላቀል ፍላጎት አለው የሚሉ ዘገቦች እየወጡ ይገኛሉ። 29 ሳምንታት ቸልሲ 5ኛ ደረጃ ላይ ይገኛል በ48 ነጥቦች። ስለዚህ በተከታታይ ከሊቨርፑል ጋርም እኩል ነጥቦችን ይዞ ነው የተቀመጠውና በቀጣይ የሚኖሩ ጉዳዮች የሚጠበቁ ናቸው። ከክርስቲያኖ ሮናልዶ ጋር በተያዘ ዘንድሮ የዓለም ዋንጫ ይደረጋል፣ የመጨረሻው የዓለም ዋንጫው ላይ ይገኛልና ከዚህ በኋላ በዓለም ዋንጫ ላይ ስለማንመለከተው አሁን መጠነኛ ጉዳት ከሰሞኑ አጋጥሞት ነበርና ምን እያደረገ ይገኛል በሚለው ጉዳይ ላይ ከአልናስር ከሳውዲ አረቢያ ይዞት የወጡት መረጃ እንደሚያሳየው ከሆነ ክርስቲያኖ ሮናልዶ በተመለከተ በሚያስገርም ሁኔታ የጥንቃቄ ጉዞዎችን እያደረገ ዓለም ዋንጫው ላይ ያለምንም ጉዳት በሚገርም ፊትነስ ለመድረስ የሚቻለውን በሙሉ እያደረገ በጣም ቴክኖሎጂዎችን ጭምር እየተጠቀመ ይገኛል የሚሉ ዘገባዎችን ተመልክተናል። ነገር ግን በሙሉ ጤንነት ይደርሳል ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር በተያዘ የሊሳንድሮ ማርቲኔዝ ጉዳት በቀጣይ አስቶን ቪላን በሚገጥምበት ጨዋታ ላይ ይደርሳል አይደርስም በጣም አጠራጣሪ ነገሮች አሉ። ነገር ግን ሊሳንድሮ ማርቲኔዝ ባይደርስም ባለፈው ኒውካስል ዩናይትድን በገጠምበት ጨዋታ ላይ ጉዳት አጋጥሞት የነበረው ናስር ማዝራዊ ጉዳቱ አገግሞ ለጨዋታው ዝግጁ መሆኑን በማንቸስተር ዩናይትድ በኩል የተመለከትናቸው ዘገባዎች ያሳያሉ። ኢብራሂማ ኮናቴን በተመለከተም እንዲሁ አዳዲስ እንግዲህ ፍሬሽ የሆነ የውል ስምምነት ድርድር ከሊቨርፑል ጋር እያደረገ ይገኛልና የሪያል ማድሪድን ነገር ስቶት በሊቨርፑል ሊቆይ የሚችልበት ሰፊ እድል አለ የሚሉ ዘገባዎችን ተመልክተናል። ብዙ ሰዎችን አነሳን። በተለይ ጨዋታዎቹ ላይ ትኩረት አደረግን። ነገ በሚኖርን ቆይታ ላይ ዝውውሮችን የተመለከቱ ጉዳዮችን ይዘን እንመጣለን። ለአብሮነታችሁ ለሰጣችሁን ጊዜ ከልብና እናመሰግናለን። የቤስት ስፖርትን ሰብስክራይብ ያደርጋችሁ ቤተሰብነታችሁን ያሳዩን። ይህን ቪዲዮ ላይክ፣ ሼር አድርጉ። በያላችሁበት ሰላማችሁ ይብዛ። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን።